አንተ አይቴ ምንድነው ያደረካት? ልቤን አለች እህቴን ጥራልኝ አለች ጠራውላት እናንተ ስትመጡ ወደቀች። ምንድነው የምትቀብጪው? ምን ሆነሽ ነው? ምን አይተሽ ነው? አደይ የማይሆን ነገር እንደማታስቢ ተስፋ አድርጋለሁ። ያደይን ታጣቃትም እሷ ታማ አደይም ዴቭም እየተጣደፉ ነው የሄዱት። ማን የመጣው? ቆይ እስኪ ተፈጠረውን ተረጋግተሽ አስረጂ። ምንድነው የሰማሽው? ሌባ እቺ አደይ ግን የት ሄዳ ነው እስካሁን? እኔ እዚህ ሽንኩርት ከትፋለሁ እሷ እዛ ትጸልያለች። ምክንያቱም በማላችን አደይ ስላለች። ነገር ግን ኤላ የብዙ አመት ጓደኛዬ ነው። ሰማኛለህ? የምትፈልገውን ገንዘብ ጠይቀኝ እኔ እሰጣለሁ። ሀብሉ ለኤላ ትልቅ ትርጉም ስላለው መልስለት። ለኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። አት የምርሽና አደይ አንቺ ክፉ ሴት ዛሬ ከጅም ተመጪ መስሎሻል? አደይ ቆይ ተረጋጋ። አልፈልግም እንዴ ውጡልኝ እንደው ማልፈልጋችሁ። አደይ እኔ ምንም አላደረኩም። ውጣልኝ። ትንሽ ተረጋጋኝ ወጣሽ። ብራኒ ተመስገን። ብራኒ አታላ ቆይ ምንድነው ያደረገሽ? ማን ነው? አራቴ ማንንም ምንም አላደረገኝ። እና ላይሽ ላይ ሆኖ ምን ይሰራ ነበር? አራ ጥሩ ሰው ነው። ምንም ነገር አላደረገኝም። መታለ እየተንከባከበ እስካሁን ያቆየኝ እሱ አይደል? ካንተ ሌላ አላይም አላላይ ሌላ እወቅልኝ አንተ ሌላ አላይም አላላይ ሌላ ሊዲያ አንቺ ሊዲያ እንደምወድ ሊዲያ ምንድነው? ምን ፈለግሽ? ቆይ አንቺ ዝም ብለሽ መዋላትሽ ቤቱን እኮ እየበጠበጥሽው ነው። ምንም ሰላም ላገኝ አልቻልኩም። አንቺ መቼም ሰላም አይኖርሽ። ምን ለማለት ፈልገሽ ነው? ኡፍ ተይኝ እስቲ ልዝናናበት። እዛ ሂጂና የምታስመስይበት ካስመስይ። እኔ ሊዲያ ጋር መተሽ እንዳታስመስይ እሺ? ዴቭ በጣም እያናደደኝ ነው። ምንም ለራሱ ያለውን ቦታ ያውቅ። ዝም ብሎ አደይ አደይ እያለ ከኋላ ይከተላታል። ይበልሽ የታባሽ ኤላ ጋር አትላኪ ያስልሽ ልከሻት ይኸው ዴቭን ይዛለሽ ትሄድ ተንጨረጨርሽ። ምንም የሚያንጨረጭር ነገር የለም። ሁሉም ነገር ዛሬ ያበቃል። አደይ እህቷን ይዛ ከዚህ ቤት ውልቅ ትላለች። እኔ ግን እንደዛ የመሰለኝ አይደለም። አደይ እንደውም ዴቭን በዛው ይዛለሽ እንዳጣፋ። ዝም ብለሽ የማታውቂውን ነገር አትለፍልፊ። አሁን ያችን አደይን ዴቭ በጥፊ አጭሏት ይመለሳል። ከዛ ባርኮትም ከስራ ይመጣል። ሁሉም ነገር ያበቃል። አባቴም ቤተሰባችንም እንደነበር ይመለሳል። እንደዚህ ያልሽ ራስሽን እዛው አጃጂ። ኤላ ምን ተፈጥሮ? ብርሃን ምንድነው የሆነችው? እኔም እሱ ነው ግራ የገባኝ። ቆይ አደይ ተረጋጋች ሰው አልነበረች እንዴ? ምንድነው እንደዚህ መሆን? ኤላ ብርሃንን ምንድነው ያደረጋት? ቆይ እናንተ ሰዎች ያማችኋል እንዴ? እኔ ምን ላረጋት እችላለሁ? ልቤን አለች እህቴን ጥራልኝ አለች ጠራውላት እናንተ ስትመጡ ወደቀች። ቀና ላረጋት ስል አልቻልኩም አብሬያት ወደቅኩኝ። በቃ ይሄ ነው የተፈጠረው። ቆይ ምን አስባችሁ ነው? እና ታመመች ወደቀች በቃ። ታዲያ ሌላ ነገር ምን ይፈጠራል? እሺ በቃ እኔ አስረዳታለሁ። ግን እስክትረጋጋ መቆየት አለብን። ቆይ አደይ ምን ሆነች ግን? አደይ ለምን ጠየቀኝ? አደይን እነ ፍቅር እንደነገሩኝ ከሆነ የቤት ሰራተኛ እንደሆነች ነው። አንተ ግን ሳይ የተለየ ስሜት እናንተ ጋር ያለ ይመስለኛል። እንዴት እንደዚህ ልትል ቻልክ? ረስተህ ከሆነ የወጋ ቢረሳ የተወጋ አይረሳም ማለት ሰለሞን። አቶ ሰለሞን ደግሞ ማን ናቸው? አባቴ ነው። ረሳከው እንዴ ባለፈው አደይ ጠፋች ብለህ ልደበድበኝ የነበረው? እሷን ካላመጣ እኮ ገለሃለሁ ብለኝ ነበር። አደይ እንኳን ተመለሳ ጥፋተኛ እንዳልሆንኩ እያወቅህ ይቅርታ አልጠየከኝም። እንደዛ ነው። ለዛ ጊዜ በጣም ይቅርታ እሺ። ፍቅር ያልሆነ ነገር ሞልታኝ ነው እንደዛ ሳቶኝ የመጣሁት። ቢሆንም ረጋ ማለቱ አይሻልም ነው ወይስ እኛ ማናውቀው ነገር አለ? ምን ሊኖረን ይችላል? ምናልባት ያው
እኔ እንጃ ግን እንደዚሁ የምትወዳት ከሆነ ደስ ይላል። ደግሞ ባርኪም እንዳንተው ነው የሚወዳት። ለሷ ያላችሁ ፍቅር በጣም ነው ደስ የሚለው። አዎ አደይም በጣም ነው የምንወዳት። በሷ የሚመጣበንን ሰው አንፈልግም። እኔ የምልህ ቆይ አንተ ፍቅረኛ የለህም? የለኝም፣ ገና እየፈለግኩኝ ነው። ፈጣሪ ካለ ግን በቅርቡ አገባለሁ። እና ዞር ዞር እያልክ መፈለግ ነው። ወደ ከተማው ወጣ በል። እዛ ቆንጃጅቶች አይጠፉ። እንደዛ ነው ብለህ ነው? እንደነዚህ አይነቶቹን ማን ይመሻጠዋል? እኔ የምፈልጋት ሴት ሃይማኖቷን የምታከብር፣ ቤተሰቦቼ የምታከብርልኝ፣ ፈጣሪዋን የምትፈራ አይነት ሴት ነው። እንደነዚህማ ሞልቷል። እና የምታገኝ ይመስላል? ጊዜ ይፈጃል እንጂ ያገኛለሁ። ምንድነው ያንሽብኝ ብርሃኔ? ድንገት ልቤን አፈነኝ እህቴ። በቃ ተነሽ፣ አሁን ሐኪም ቤት ሄደን ትታየዋለሽ። ደህና እኮ ነኝ እህቴ። ውይ ብርሃን፣ በቃ እንሂድ። ነይ እንደውም ልብስ ደርቢና እንሂድ። እኔ እዚህ መኖር በጣም አስጠልቶኛል። ሁሉም ነገር ደብሮኛል። ማንም ሰው ትኩረት አድርጎ የሚንከባከበኝ ሰው የለም። ዴቭም አደይን ካያት በኋላ እህቴ እንዴት ናት ደበራቱ ብሎ አያውቅም። ማሚም ደግሞ ዴቭ አለ አጠገቧ ብላ ስለምታስብ ምንም ልታደርግልኝ አልቻለችም። ይሄ ቤት ግን ቆይ እስር ቤት ነገር ነው። ጭራሽ ፍቅር ስትጨመርበት ደግሞ ሲኦል ይመስላል። ምን እንደማደርገው አሁን? ወይኔ ጉዴ ፈላ። አይጡ ማሚ ድረሽልኝ። ዴቭ እባክህን ስልኩን አንሳው። ባርኮት አንተ እንኳን ስልክ አታነሳልኝም? እባክህን እዚህ ብቻ ይላብድ ነው። ወይኔ ጉዴ ፈላ። ወይኔ ፍቅር ምንድነው? ወይኔ ያለቅም በቃ ቤት ውስጥ እንዳለ። ወይኔ ጉዴ ፈላ። ምን ሆነሽ ነው ፍቅር? ወይኔ ምንድነው የምትቀብጪው? ምን ሆነሽ ነው? ምን አይተሽ ነው? ቤት ውስጥ ትልቅ ያይጣ ላይት ነው እንደዚህ የምትሆኚው? ቆይ ምን አይነቱ አቀበጥ ነሽ? አናትሽ ላይ ነበር አምጥቶ ማድረግ። አይት ፍቅር ብታይ ትልቅ ያይጥ ቤት ውስጥ ገብቷል። ወይኔ ልቤን ደከመኝ። አይጣይጥን ይፈራል እንዴ? ምን ሌላ ነገር እንዳየ ኦታ ያለሽ? ምን አይነቱ አቀበጥ ነሽ በእናታችሁ? እሺ ምንም አትፈሪ ከሆነ ግቢና ከክፍል ያስወጭልኝ። እስካሁንማ ወጣለች፣ ነገር ግን ድጋሚ መምጣቱ አይቀርም። እንዴ እዚህ ነው እንደምትኖረው? አዎ አንቺ ክፍልም እኔ ክፍልም ሳሎንም ባርኮት ጋር ሁሉም ጋር እኮ አይጣለ። ያው አሁን ብትሄድም ማታ ተመልሳ መምጣቱ አይቀርም። መታ ጸጉርሽን በልታለች ትሄዳለች። እንደኔ ጠንቀቅ ብትይ ጥሩ ነው። ወት የምርሽና ፍቅር? ቆይ እሺ የት ልናድር ነው? ቆይ ምን አይነት ቤት ያላችሁ እንዴ? ቆይ አንቺ እየገባሽ ነው? አትፈሪ? እኔ እንዳንቺ ቀበጥ ስላልሆንኩ ነው። አሁን ዶክተሩ ያለችውን ሰምተሻል ብርሃኔ? ከአሁን በኋላ እየተሻለሽ ነው የሚመጣው። ያቲ ቅርጋሚ ይፈልጋል። እዛ ደግሞ ምን ታረጊ? ማዬ ደወለች። ሄሎ ማዬ። ደህና ነሽ? ምንድነው ድምጽሽማ? ማን የመጣው? ቆይ እስኪ የተፈጠረውን ተረጋግተሽ አስረጂ። ምንድነው የሰማሽው? አባዬ ያለንበትን አወቀ? ወይኔ ምንድነው አደይ? በቃ ማዬ አንቺ አትጨነቂብኝ። እሷን ቶሎ ልካታለሁ። ምንድነው እቴ? ብርሃኔ አሁን ቶሎ መሄድ ይኖርብሻል። የት ነው የምንሄደው? አባታችን የነበርንበትን ሆስፒታል አውቆ ደርሶበታል።
ስለዚህ ሳይቀርመን እንቅደመው፣ ቶሎ ወደ መናኸሪያ እንሂድ። እህቴ እኔ የትም መሄድ አልፈልግም። ለምንድን ነው የማትሄጂው? ያቺ ፍቅር የተባለች ሰይጣን ያን ሁሉ ነገር አድርጋሽ ዋጋዋን ሳልሰጣት ሳልበቀላት ስነ ስርዓቷን ሳላስይዛት የትም ቢሆን አልሄድም እህቴ። ብርሃን ደሜን አታፊው። ፍቅር የበደለችን እንደሆነ አንቺ እሷን ሆነሽ ትበቀይ ነው። አሁን ይሄን የልጅ ጨዋታሽን ተይና እኔ እንሂድ። አባታችን ሳይመጣ እንቅደመው። እሺ እሄዳለሁ፣ ግን ያቺ ፍቅርን አግኝቻት ዋጋዋን ሰጥቻት ነው የምሄደው። ብርሃኔ ቆይ እኔ የምልሽ ለምንድን ነው የማሰሚኝ? ምንም ጊዜ የለንም። እናታችን እዛ በጭንቀት ልትሞት ነው። አሁን እኔን ቶሎ እንሂድ፣ ሳይቀድመን እንቅደም። እኔ ፍቅርን ሳልገላት የትም ቢሆን አልሄድም። ብርሃን ትዕግስቴን አታፍጨርሽ። አባታችን መጥቶ ሁለታችንን ለቃቅሞ ከመውሰዱ በፊት ነይ እንሂድ። አደራ እናቴ ደግሞ ተንከባከቢልኝ። እሺ ጃኬት መቼ ገዝተሽ ነው? ፍቅር ሰታኝ ነው፣ ለብርድ ይሆንሻል ብዬ ነው። የዛች ሰይጣንማ አልለብስም። ለመቀያየሪያ ይሆንሻል። ታዲያ ችግር የለውም። አልለብስም። ታይዋ እኔ ለብሰዋለሁ። እሺ በቃ ሂጂና ነይ እንሂድ። እሺ ሳይመሽ እንሂድ። እሺ የት ነው የሄዱት? እኔ ምን አውቃለሁ? ካንተ እኩል አይደል የገባሁት? አደይ የማየውን ነገር እንደማታስቢ ተስፋ አድርጋለሁ። እናንተ ሰዎች ግን ጤነኛ ናችሁ? ምን ማለት ነው? ሁላችሁም ትዋከባላችሁ። አንድ የተረጋጋ ሰው እንኳን የለም። ሰው መደብደብ፣ ሰው ማስቀየም፣ ሰው መናገር፣ በቃ ስራችሁ ይሄ ነው። ላንተ ወከባ ሊመስል ይችላል፣ ግን ብቻህን ስትኖርና የኔ የምትለው ሰው ሲኖር አንድ አይነት አይደለም። እሺ ይሄ ቀኔ ለኔ ነው ልበል? እኔም እኮ ቤተሰቦች አሉኝ። ከነሱ ጋር ነበር የምኖረው። እባክህ እኔም አሉኝ። ከነሱ ጋር ነበር እኔ የምኖረው። ግን ነበር ነው። አሁን ብቻህን ነው እየኖርክ ያለው። ሰማኛለህ? የኔ የምትለው ሰው፣ የምትወደው ሰው፣ የምትሳሳለት ሰው ሲኖር የዛኔ ሲነካብህ የኛ ስሜት ይገባል። እንኳን ነው ያቺን አመዳም እንኳን አስቀምጦ የለ እንዴ? ሊዱዬ እንዴት ነሽ? ባርኪ እኔ አላምንም። መጣህ ነው? አዎ መጣሁ። ሊዱዬ እንዴት ነሽ? ከእንደና መጣ። ደግሞ በሰዓት ውጭ ምን ትሰራለች? ለምን ነው ገብተሽ አልተኛሽው? እባክህ ቤት ውስጥ ማንም የለም። ያቺ ሰይጣን የሚቀናባት ፍቅር ብቻ ነው ያለችው። ክፍሌ ውስጥ ደግሞ አይጣለ። እኔ እዛ ክፍል መግባት አልፈልግም። ለምን ሄዱ? ደግሞ የላ ቤት ምን አለ? ደግሞ ስለምን ያጥ ነው የምታወሪው? የአደይን እህት አታውቃትም? እሷ ታማ አደይም ዴቭም እየተጣደፉ ነው የሄዱት። እኔም አሁን እዛ ነው መኖር የምፈልገው። እዚህ ቤት ውስጥ አይጣለ። እንዴ ሊዱ የመረሽን ነው? ቆይሽ ታዲያ አሁን እንዴት ናት? አደይስ ደህና ናት? እኔ እኮ ስደውል ስልካቸው አይሰራልኝም። ደግሞ ስለምን አይጥ ነው የምታወሪው? አይጥ ፈርተሽ ነው እስካሁን ውጭ ሆንሽው? ላይጥ ብለሽማ ቤት አልመለስም አትይም። ቆይሽ ፍቅርስ? እሷማ ምን ትሆናለች? ገብታ ተኝታለች። ይሄ ዴቭም ኖርኩ አልኖርኩ ጉዳይ ሰጠውም። ይሄው እስካሁን ማንም ቼክ ያደረገኝ ሰው የለም። አረ ሊዱ ቀብታትሽን በልክ አድርጊ። አሁን ግቢና ተኚ። ነገ ጠዋት ይላጋ እንሄዳለን። አሁን መሽቷል። አይሆንም። ኖ እኔ አልገባም። ባርኪ ምን ማለት ነው? ቆይሽ አይጡን የቱ ጋር ያየሽው? እዛ መኝታ ቤት ውስጥ ነው ያየሁት። እኔ እዛ ክፍል ተመልሼ መግባት አልፈልግም። እሺ በቃ ወይ የኔ ክፍል ወይም ደግሞ ሶፋ ላይ ተኛለሽ ነው። ፍቅር እዚህ ብቻሽን ምን ትሰሪያለሽ? እኔማ ብርሃንና ሞታል ብለውኝ እንቅልፍ አልወስድሽ ብሎኝ ነው። ዴቭ ደግሞ ሰው ይጨነቃል አይልም። ስደውለትም አያነሳም። ወይ ተጨነቅሽ አይደል? በጣም ምናልባት አልተመቸ ይሆናል። እኔ ለዴቭ እደውልለታለሁ። በቃ እናንተ እንዳትጨናነቁ። ደውልለት። ባርኪ አሁን ማረፍ ፈልጋለሁ። በእናትህ አንተ ክፍል ሰደኝና አልተኛ። እኔ ስራው ስለመጣው በጣም ደክሞኛል። ማረፍ ፈልጋለሁ። ተነሽ ፍቅር፣ አንቺ ክፍል ሂዱና አብራችሁ ደሩ። ማ እኔ ከዚህ ከቀበጥ ጋር ከምተኛ እዚህ ቁጭ ብዬ ባነገ ይሻለኛል። አዎ እዚህ ቁጭ ብለሽ አንጊ። እኔም ካንቺ ጋር ማደር አልፈልግም። አይ እንግዲህ ጭቅጭቅ አልፈልግም። ተነሱና ግቡና ተኙ። ይጂ ግቢ አንቺ ተነሽ።
ዴቭ እንዴት ናችሁ? ኤላ ሰላም? እንዴት ነህ ባርኪ? ጠፋክ? ሀሎ እባክህ። ኤላዬ እንዴት ነህ? ዴቭ ሰላም? አደይና ብርሃን የት ሄዱ? እኛም እኮ አሁን ግራ ገብቶን ቁጭ ብለናል። ስነግራችሁ አልሰማም ብላችሁ ያው ምን ብለሽ ተናግረሽ ነበር ፍቅር? ብርሃን ድናለችም እንዴ? ታማለች? ብርሃን ደህና ናት። መድኃኒቷን በጊዜ ስላልወሰደች ትንሽ አሟት ነበር። አሁን ግን ደህና ናት፣ አትጨነቁ እሺ። እና ታዲያ አሁን የት ሄደው ነው? ብርሃን ነበር እኮ ለማየት የመጣ ነው። ምናልባት ሆስፒታል ትሆናለች አይደል እንዴ? ማን ተፈነከተ? ምን ተፈጠረ? ቆይ ምን እንዲፈጠር ፈልጋችሁ ነበር? ሴቶች ለምን አሁን ገብታችሁ ምግብ ነገር አሰሩልን አይመስላችሁ? ማ እኔ? አንቺን አይደለም ሊዱ። ፍቅር አንቺ ምቺ ከሆነ ብሰሪልን ምን ይመስልሻል? እሺ ኤላ ጥሩ ምግብ እሰራላችኋለሁ። አደይ እንደሆነ ስራውን ትተዋለች። አዲስ ሰራተኛ ቀጥራለሁ። ፍቅር ያልተባልሽውን አትቀባጥሪ። አሁን ግቢና የሚሰራው ነገር ስለ ተነሽ ሊዱ አግዣት። ተነሱ ግቡ። ኤላ ለአዲስ ላረክላት ነገርና ቤትህ እንደ ቤቷ እንድታየው ስለፈቀድክ በጣም አመሰግናለሁ። ብርሃንም እዚህ እንድትቆይ ስላረክ አመሰግናለሁ። ኤላዬ ለመዝናናት መጥተህ ስላስቸገርነ በጣም ይቅርታ። ባርኪ እኔም በማመስገንህ በጣም ነው የደበረኝ። እንዳራከኝ ነው የምቆጥረው። ባርኮቴ እኮ እውነቱን ይላ በጣም ብዙ ነገሮችን አግዘህናል። ደግሞ ሃንግ ስለተሰራ በጣም አዝነናል። ግን 100% ላረጋግጥልህ እችላለሁ። አደይ እንደዚህ አይነት ነገር አታደርግም። ስለምን ሃንግ ነው የምታወሩት? ባርኪ አባቴ ሰጠኝና ብል እኮ ሃንግ ሰርተው ወሰዱብኝ። መቼ? እነማን ናቸው? የት ሰፈር ነው? እታችኛው ሰፈር ነው። ልጁን ፊቱን አይቼዋለሁ። ከአደይ ጋር ቆሞ ሲያወሩም አይቻለሁ። ግን አደይን ብጠይቃትም ልትነግረኝ ፈቃደኛ አይደለችም። አደይ እንዴት ልታውቅ ትችላለች? ይኸውልህ ሌላ በአደይ በጣም እርግጠኛ መሆን ትችላለህ። እሷ ምንም የምታውቀው ነገር የለም። እሱማ እኔም ከተናገርኳት በኋላ ትንሽ ጸጽቶኛል። አደይን ምን አድርጊ ብለን የተናገርካት? በሰዓቱ ከልጁ ጋር ተነጋግራ እንደዛ ያደረገችው እሷ መስላኝ ነበር። ቆይ ልጁ ማን ነው? እናውቀዋለን እንዴ? አዎ እንደውም ባለፈው አደይ የታገተች ጊዜ ይዟት የመጣው ልጅ ደመቀ ነው ዳይመንድ እሱ ነው እንዴ? እሱ ከሆነማ ችግር የለም እናናግረዋለን። ካልተሸጠ ይገኛል። እሺ ኤላ አትጨነቅ። አዎ ኤላ እናገኘዋለን። ሌባ ናቸው። ምን ሆነሽ ነው እናቴ? ዋና አሯሯጠሽ የምረዳሽ ነገር አለ? ምንም አይደል። አስደነገጥኩሽ አይደል? በጣም ይቅርታ። ሰው እኮ እያሯሯጠኝ ነበር። ዋና አሯሯጠሽ አንቺ ቤት ሰራተኛ ነሽ አትረጂም አይደል? ስለዚህ አትረጂም። የኔ እናት እኔም ሰው ቤት ነው የምሰራው። የምርሽን ነው? ግን ምንም አትመስሊም። በዚህ ሰዓት እኮ ቤት መርመጥመጥ ነበረብሽ። እህቴ ወደ ክፍለ ሀገር ልትሄድ ልሸኛት ወጥቼ ነው። አንቺ ግን ምን ሆነሽ ነው? ስንቱ ተናግሮ ስንቱ ይተዋል። ያሰሪ ባል አብረሽን ካላደርሽ ያለ ሁሉ ያስቸግረኝ ነበር። ግን ባለቤቱ ጥሩ ሰው ናት ብዬ 2 ወር ሙሉ ታገስኩኝ። ግን በቃ እኔ ዛሬ ሌሊት አልቻልኩም። በቃ ማለት ዛሬ ምን ተፈጠረ? ዛሬ ሌሊት 9 ሰዓት ክፍሌ ድረስ ሊደፍረኝ መጣ እና ብዬ ስጮህ ሚስቱ መጣችልኝ። እኔ ትረዳኛለች ብዬ ነበረ ለሷ ላስወዳት ስሞክር ጭራሽ እሷ ከሱም ብሳረፈችው። ልብሴን እንኳን በቅጡ አልለበስኩም። ጎዳና ላይ ወጥቶ ውጭ ነው ያሳደሩት። እና እዛ ቁጭ ብዬ ሳለቅስ ነበር። ልክ ሲነጋልኝ ደግሞ ባልየው መኪናውን አሳስቶ ሲከተለኝ ሩጫ መለጠ። አይዞሽ የኔ እናት፣ ሁሉም ነገር አንድ ቀን ያልፋል። እሺ የምር በጣም አመሰግናለሁ። እና ቤተሰቦች የት ናቸው? ቤተሰብ የለኝም፣ እኔ ብቻ ነው ያለሁት። ማለቴ እናትሽስ አባትሽስ ምንም ቤተሰብ የለሽም? አባቴም እናቴም ከ5 ዓመት በፊት ተገለዋል። እኔ ብቻዬን ነው ያለሁት። በጣም አዝናለሁ።
ይቅርታ መጠየቅ አልነበረብኝም። አረ ችግር የለውም ጠይቂኝ። የሚጠይቀኝ ችግሬን የሚካፈለኝ ሰው አይደል ያጣሁት? እህት፣ ወንድም፣ አክስት ምናምን ብቻ የሩቅ ዘመድ የለሽም? እንዴት የቤት ሰራተኛ ለመሆን መረጥሽ? ማንም የለኝም፣ ግን የአክስቴ ልጆች አሉ። ግን ታዩ እባክሽ ታሪኩ በጣም ብዙ ነው። ህይወት የምታመጣብን ፈተና በጣም ከባድ ነው። ወይ ቤተሰብ የለን፣ ወይ የምኖርበት ቤት የለን፣ ወይ ስራ የለን። እንደዚህ ቤት ሰራተኛ አድርጋ ታስቀረናለች። ምን እንደምልሽ ምን ላደርግልሽ እንደምችል አላውቅም፣ ግን እኔም እንዳንቺ የቤት ሰራተኛ ነኝ። እቺ ስራ እስክታገኝ ማፈላለጊያ ትሆንሻለች። የምር በጣም ነው የማመሰግነው። ግን እኮ ይሄ ላንቺ ያስፈልግሻል። እኔ ደግሞ እዚህ እየደረሰ ነው፣ ችግር የለውም። ደግሞ ለእህቴ ሰጥቻት እቺ ብቻ ስለተረፈችኝ ነው። እሺ በጣም አመሰግናለሁ። ለምለም እባላለሁ። አደይ። የእውነት አደይ በጣም ጥሩ ሰው ነሽ። ፈጣሪ ውለታሽን ይክፈልሽ። ምን አደረግኩልሽና? ፈጣሪ ቢፈቅድና አቅም ቢኖረኝ ከዚህ በላይ ባደርግልሽ ደስ ይለኝ ነበር፣ ግን አሁን መሄድ ይኖርብኛል። እዚህ በጣም ቆየሁ። እሺ አደይ፣ ስለታወቅሽ ደስ ብሎኛል። ቻው። በጣም አመሰግናለሁ። ቆይቼ አደይ ግን የት ሄዳ ነው እስካሁን? እኔ እዚህ ሽንኩርት ከትፋለሁ፣ እሷ እዛ ትጸልያለች። ምን አለ በዛው በበነነችና በቀረች። አንዴማ መምጣት አለባት። በዛው ከቀረች እኮ የኤላን ሀብልም ይዘው ነው የምትቀረው። ጅል፣ አሁን እኔ የኤላ ሀብል መጥፋት የሚያስጨንቀኝ ይመስልሻል? አንቺ ቆይ ግን ምኗ ክፉ ነሽ? በእናትሽ አታይም እንዴ ኤላ እንዴት እንዳዘነ? አንዴ ሀብሉን መልስለትና ከዛ አደይን በሌላ ነገር እንበቀላታለን። ዝም ብትይ ይሻልሻል። ሀብል ስትይ ኤላ ወይም አንድ ሰው ይሰማና ለአደይ ያሰብነው ለእኛ ነው የሚሆነው። እኔ አደይ እስክትመለስ ነው እንጂ ዝም ያልኩት፣ ስትመጣ ጉዷን ነው ማፈላላት። ምን ልታደርጊ ያስብሽ? አሁን ወሬ ማውራት ስትሽ ቀውን ጠቢል ማ እኔ ሊዲያ ጥፍሬ ይበላሻል። እዛው እንደጀመርሽ ራስ ጨርሽ። ጥፍሬ ምናምን ትለኛለች እንዴ ኮተታ። አንቺ ከዚህ ቤት ካላስወጣ ምንም አላልፍም ሲጀመር። እንዴ ፍቅር ብቻሽን ማውራት ጀመርሽ እንዴ? ይቺ ናታ የምታስለፈልፈኝ። ፍቅር መቼ ነው ከመነጫነጭ የምትቆጠቢ? ሁሌ ነጭ አይሰለችሽም? ባርኮት ለኔ የምታስብልኝ ከሆነ ሊዲያንና አደይን ከቤት ያስወጣል። እንዴ ፍቅር ቆይ ደግሞ እነሱ ምን አረጉሽ? አደይ እንደሆነች ቤት ውስጥ ስራ ታግዝሻለች። ሊዲያን ብትሆን ደግሞ ጓደኛሽ ትሆናለች ብቻሽን ከምትሆኝ። ቆይ እንዴት ነው ከመሬት ተነስተሽ ምንም ሳያረጉሽ እንደዚህ የምትይው? ምን ሆነሽ ነው? በቃ እኔ አልፈልግም፣ ማንንም ሰው አልፈልግም ባርኮቴ። አንቺ ስላልፈለግሽ ሳይሆን ራስሽን ጠይቂ። ምክንያት ሊኖርሽ ይገባል እንጂ ዝም ብሎ አልፈልግም አይባልም። ባርኮት ግን እህትህን እንደሆንኩ ለምን ትረሳለህ? አዎ ልክ ነሽ፣ እህቴ ነሽ። ማሚ ደግሞ ሰሞኑን መምጣቱ አይቀርም። እሷ ስትመጣ ጸባይኛ ጥሩ ልጅና የበሰለሽ ነሽ መጠበቅ አለብሽ። አደይም ሊዱም ምንም ክፋት የለባቸው። የቁርጥማት ሐኪም ባትሆንም አንተ ሰው የታመመ ልቤን ሊዱ ኧረ ረፊ በእናትሽ ትንሽ አታፍሪም እንዴ? የሰው ቤት እኮ ነው ያለነው። ዴቭ ደግሞ በቃ እኔ በጣም እየደበረኝ ነው። ምንም የሚያዝናና ነገር የለም እንዴ? እኔ በቃ በራሴ ዘና ለማለት እየሞከርኩ ነው። ኧረ ዴቭ ተዋት፣ ትጫወት። ቆይ ግን ሊዱ ሙዚቃ ላይ እንዴት ነሽ? እንደምታየኝ ነኝ። ማሚም ዳዲም ድምጼን በጣም ይወዱታል። የማንን ልበልልህ? እስኪ ኮልድ ሙዚቃ ሞክሪ። ከነ ጥላሁን ገሰሰ ከነ አስቴር አወቀ ምናምን። ዋት ደግሞ እነማን ናቸው እነሱ? እሷ እነዚህን መች ትሰማን? አሁን የጠራሃቸውን በሙሉ አላውቃቸውም፣ ግን የሆነ ሰምቼው ደስ ያለኝ ዘፈን አለ፣ እሱን ልጋብዝክ። አረ ሊዱ ፈሪ፣ ቢያንስ ዛሬ ዝም በይ። አንቺ በድምጽሽ አታፍሪ? አረ ተዋት ዴቭ፣ እስኪ እንስማት። አረ ቢቀርብ ነው የሚሻለው። ጆሮን አትፈልገውም መሰለኝ። ከወልድ ዘፈን አንድ ማውቀዋለሁ፣ ስሙኝ እሺ? እሺ ቀጥይ። አንነጋገርም ጨዋታው ይቅርብ፣ ቁጭ በል ከጎኔ አይኑራ ባለብኝ። ጊዜያዊ ማፍቀር ምን ያደርግልሃል? ልብ ከዓይን ስር ነው። ፍቅር በረታብኝ ተጨነቀ ሆዴ፣ ከልክ አልሆነም ወይ እኔ አንተም መውደዴ። ፍቅር በረታብኝ። በቃ የምወደውን ዘፈን እንድጠላ ልታደርግኝ እኮ ነው። ምንድነው ዘፈኑ? ምን በማስመልከት ነው? አንቺ ቆይ ምንድነው ቤቱ ነው የምትበጠብጪው? ኡፍ እዚህ ሀገር የምትኖሩ ሰዎች ግን። ኤላ ግን ድምጼ እንዴት ነው? በጣም አሪፍ ነው ሊዱ፣ በጣም ነው የማመሰግነው። ሊዱ ከዚህ በኋላ ሁለተኛ እንደዚህ እንዳታደርጊ።
ዛሬም ኤላም ስለፈለገ ነው ዝም ያልኩሽ እንጂ ይሄ ቅብጠትሽንና የምትዘዩን ነገር እዛው ስትመለሽ ትደርሽበታለሽ። እስከዚያ ግን ከታድርጊው እሺ። እዚህ ማፈሪያ ነሽ። በዚህ ዶሮ ድምጽሽ ድምጽ አለኝ ብለሽ ስትዘፍኝ ትንሽ አታፍሪ? ሄሎ አለ። የት ሄዳችሁ ነው? ስልክሽን ስሞክርም እኮ አይሰራም። በጣም አስጨነቃችሁን። በሰላም ነው? እሺ እዛ ሄደሽ ነው እንዴ? አይ በቃ እኛም እንመጣለን፣ እየጠበቅንሽ ነበር። እሺ አደናታ የት ሄጄ ነው አለች? እቤት ነው ያለችው። በቃ እኔ ልሂድ፣ እናንተ ትቆያላችሁ መሰል። ለምን ቤት ሄደች? እዚህ አትመጣም ነበር? ዴቭ ደግሞ ቁርስ ደርሷል፣ በልተን አብረን እንሄዳለን። አይ እኔ ቅርብኝ፣ እዛው ቤት እበላለሁ። አይ ዴቭ እንዴ ወንድሜ የላ ምግብ ያሰራው እኮ አብረን እንድንበላ ነው። ትተነው መሄድ ደግሞ አይገባም። ባይሆን በልተን እንሄዳለን። አዎ አደይ ስለመልስ ያስመጣው። ምን አደይ ዘረዘው ልትቀመጥ አትመጣም ማለት ትምጣሽ? ደመቀ ኧረ ምንሽ ነው አደይ? እንደመቀሽን ተይኝ። ዳይመንድ ነኝ ዳይመንድ በይኝ እስቲ። ቆይ ደመቀ እንዴት ጉድ ትሰራኛለህ? አብረን በልተን አብረን ጠጥተን ምን አደረኩ? ዝም በል። እስከ ዛሬ ዋሸኝ ይበቃል። ቆይ ከኤላ ላይ ሀብል መውሰድ ካንተ የሚጠብቅ ተግባር ነው? ደግሞ በሬ ድረስ ስትመጣ ትንሽ አታፍር? በቃ እኔ የእናንተ ቤት ልጅ መሆኑን አላውቅም ነበር። በቃ ለየት ያለ ነገር ሆኖ ሳገኘው አደረኩት። በዛ ላይ በጣም እርቦኝ ነበር። ታዲያ እንዴት የፈለገ ጾም ትታር ሌባ ትሆናለህ? ሁሉንም ነገር እነግርሻለሁ። አሁን አስገብኝና ሽሮ ካለሽ ልቀቂብኝ። ትንሽ ነፍስ ልትል። ሽሮውን እንኳን እሰጥሃለሁ፣ ግን ውስጥ መግባታችንን ፍቅር ከመጣሽ ደግሞ ትገለኛለች። አረ ችግር የለውም ፍቅር እንዴ በደንብ እኮ ነው የምንተዋወቀው ከፍቅር ጋር። ጣጣ የለውም፣ አያሳስብ። ችግር የለውም። መምጣት እኮ ጥሩ አድርገሃል፣ ግን እንዴት ሌባ ትሆናለህ? እኔ ይህንን ካንተ አልጠብቅም። የአዲስ አበባ ኑሮ እያወቅሽ ትጠይቅኛለሽ? ሰውም ክፉ ነው። ራቤን ስትዩ እንደ ቀያችን ሰው ናግባ በሞቴ ብሎ አያበላሽም። እና ሌብነት፣ ሰውን መደብደብ፣ ያንተ ያልሆነን እንጀራ ቀምተህ ስትበላ ይዋጥልሃል? ደመቀ ጥሩ ልባል ነበረ እንዴ? ይህንን ጸባይ ከየት ነው ያመጣው? እህቴ ሁሉ ነገር ተቀይሯል፣ እንደ ድሮ አይደለም። ስራ ጠፋ፣ ምን ላድርግ? ስራ ካገኘው እኔ በሀቄ በላቤ እኖራለሁ። የሰው ሀቅ ምን ያደርግልኛል? ደግሞ ሊወንድ ልጅ ጠላቱ ሆዱ ነው። በል ደመቀ የኤላን ሀብል ይቅርታ ጠይቅና መልስለት። እኔ ካንተ ጋር ቆሜ ሳወራ አይተውኝ ለሌባ ተባብረሻል ብለው ሌባ ሲሉኝ ነው የቆዩት። ሀብሉንማ ሰጠናችኋል እንዴ? ለእነማን የሰጣቸው? ለዛች ነጫጭባና ለፍቅር ሰጠናችኋል። አልመለሱለትም እንዴ? እውነትህን ነው? መቼ ነው የተቀበሉ? ትላንት ሰጠናቸው ተመልሷል እንዴ? ቆይ አልሰጡትም? አረ የለም፣ እስኪ መልሰው እንደሆነ ይምጡና ያለው። እሺ ፍቅርስ እየተንከባከበችሽ ነው? ወይ መንከባከብ አይደመቀ ረስተው ነው። እኔ እኮ ለዚህ ቤት የቤት ሰራተኛ ነኝ። የቤት ሰራተኛ ስትሆን ደግሞ እነሱን ተንከባከባለህ እንጂ ዞር ብሎ የሚሄድ እንኳን የለም። ደግሞ እዚህ ቤት እስካለው ድረስ ግዴታ እንጂ መብት የለኝም። መቼ የምድር ጉድ ክፉ ትሆንብሻለች ማለት ነው አይደል? ክፉ ሆና ሳይሆን ልጅነት አለባት። በላውን ቶሎ ቶሎ ብላ ደግሞ ከመጡ ሌላ መዘዝ ነው። እሺ እህቴ በጣም ነው የማመሰግነው። የሚያስቸግርሽ ሰው ካለ ንገሪኝ፣ እኮረኩምልሻለሁ። ደመቀ ያንተ መኮርኮም ይቅርብኝ። ግን ምን እርግጠኛ ነህ ሀብሉን ሊዲያና ፍቅር ተቀብለዋል? አዎ ከትላንት ወዲያ ነው የተቀበሉ። በቃ አሁን ደግሞ ሳይመጡ ቶሎ ቶሎ ብላ በኋላ አምጣለሁ። እሺ ደመቅ እዚህ ምን ሰራል? ዳይመንድ ትላንትና ላናግራችሁ ስመጣ ሮጣችሁ። ቆይ ዳይመንድ ምን እያደረክን ያለው? አንተ ጥሩ ሰው አልነበርክ እንዴ?
ቆይ ደግሞ ኤላን ምንድን ነው ያደረኩት? ሀብሉን ሴት ነው ያደረኩት? የምን ሀብል? እኔ ምንም ኤላ ምናምን ሀብልም የማውቀው ነገር የለም። እኔ ላስቀይምህ አልፈልግም፣ ምክንያቱም በመሀላችን አደይ ስላለች። ነገር ግን ኤላ የብዙ ዓመት ጓደኛዬ ነው። ትሰማኛለህ? የምትፈልገውን ገንዘብ ጠይቀኝ፣ እኔ እሰጥሃለሁ። ሀብሉ ለኤላ ትልቅ ትርጉም ስላለው መልስለት። የምትፈልገውን ብር ንገረኝ። በቃ እሺ፣ እኔ አሁን አልያዝኩትም። ልቀቀኝና በቃ ይዤልህ እመጣለሁ። ባርኮቴ ለፍቅር ልክልሃለሁ። በቃ ፍቅር በቃ ለእሷ እሰጣታለሁ። እንዴ ከፍቅር ጋር በምን ተዋወቃችሁ? አደይ አስታውቃን ነው። በቃ እናንተ ግቡ፣ እኔ ተመልሼ ይዤላችሁ እመጣለሁ። በቃ ያው ለእሷ ልክልሃለሁ አልኩህ አይደል እንዴ? የምሬን ነው ዳይመንድ። አይ እንዴት አልኩሽ? ለኛ ማስተርፍ ለሚያችሁ እኮ ከተገናኛችሁ ብዙ ዓመት ይሆናችሁ ነው የምትመስሉት። ለኛ ለሰላምታ እጅን ሳዘረጋልን አደይ ስትሆን ግን ምን ነው ቀናሽ እንዴ? እኔ ነኝ በዚች ሚዳቆ ምቀን። አደይ ብርሃን እንዴት ነች? የት ሄዳ ነው? እማዬ እኮ በጠዋት ደውላ ላኪያት ስትለኝ እሷ ልሸኛት ወጥቼ ነበር። ማን አስፈቀደሽ መጣሽ? እንዴ ፍቅር አንቺ እኮ አልነበርሽም። ደግሞ ዴቭም ኤላም ኃይለኛ እንቅልፍ ውስጥ ነበር። እንዳልቀሰቅሳቸው ብዬ ነው። በደንብ እስኪሻላት እኮ እዚህ ብትቆይ ጥሩ ነበር። ግን ደህና ናት? አዎ፣ ግን እማዬ እዚህ እንድትሆን አልፈለገችም። ደግሞ አሁን ተሽሏታል። ትናንት መድኃኒቷን ስላልወሰደች ነው እንጂ ከፈጣሪ ጋር ደህና ትሆናለች። እንግዲህ ፈጣሪ ጨርሶ ያማራል። አደይ አንዴ ፈልጌሽ ነበር። የት? ወዴት ፍቅር? በክፍል የምታግዢ ነገር አለ። አትሰሚም እንዴ? ትናንት ከዴቭ ጋር ወደ ኤላ ጋር ስትሄጂ የሰጠውሽን ጃኬት የት ነው ያደረግሽው? ፍቅር በጣም ይቅርታ። ዛሬ ጠዋት እኮ መንገድ ላይ ለምለም የምትባል ልጅ በጣም በርዷት ተቸግራ ሳገኛት ለሷ ሰጠዋት። ምን? ዋት? የምርሽና አደይ? ይኸውልሽ አደይ፣ እኔ እንደዚህ አይነት ቀልድ መስማት አልፈልግም። ጃኬቱን ፈልገሽው ከሆነ መልሼ እሰጥሻለሁ። አሁን ግን ለአንዴ ስጭ። እንዴ ፍቅር አሁን ማሳሽኝ። ደግሞ በጣም ይቅርታ። ያንቺ መሆኑን ማሰብ ነበረብኝ። ኤላ ከልጅነቱ ጀምሮ ለሀብሉ ትልቅ ቦታ ነበረው። ታውቃለህ፣ ኤላ ግን ሲታይ ዘመናዊ ቤተሰቦች ያሉት ነው የሚመስለው። በዚህ ልክ አልጠበቅኩትም ነበር። አዎ፣ አባቱ ትንሽ ሃይማኖቱ ላይ ጠንካራ ሰው ነበር። ሀገሩን በጣም ነው የሚወዳት። ያው የስራ ነገሩ ነበት ነው እንጂ የሚወዳትን ሀገሩን ትቶ መውጣት አይፈልግም ነበር። እኔ የምልህ ከኤላ ጋር ልጅ እያላችሁ ምናምን እሱ ምንም ፍቅረኛ አልነበረው? አይ ግን የሆነች አንድ ልጅ ነበረች፣ በጣም ነበር የምትወደው። እሱ ግን አባቱን ሲፈራና ያከብር ስለነበረ ብዙም ፊት አይሰጣትም ነበር። ቢሆንም ግን ብዙ ነገር እንዳሳለፈ አውቃለሁ። እና ለምን እዚህ ሚስት ለማግኘት ይንከራተታል? ለምን እሷን አግብቶ ቁጭ አይልም? እሷ በትኖርማ በምን እድሉ። ግን እሱ ከሄደ ከ2 ወር በኋላ እናቷም አባቷም ሞቱ ተባለና ክላስ መታጣቅም ነበር። ጀመራችሁ ደግሞ እነዚህ ሴቶች። ይህን ያቺ ቀበጥ ሊዲያ ነው ብትሆኑ እና አይ ፍቅር መሰለች።
አንተ ቁጭ ብለን ሄጄ እመጣለሁ። አንቺ ውሻ፣ አንቺ ማን ስለሆንሽ ነው የኔን ጃኬት ለሰው የምትሰጪው? እሺ በቃ አሁን ተረጋጊ። አሁን ጃኬቴን ከምታመጭበት ቦታ አምጪልኝ። አንቺ ለራስሽ ብታቂ ጨርቅ የሌለሽ ሴትዮ እንዴት ነው ለሰው የምትሰጪው? ከፈለግሽ የራስሽን ልብስ አትሰጪም? ይቅርታ ፍቅር አውቄ ጃኬቴን ከምታመጭበት አምጪ። ምንድነው ፍቅር? ምን እያደረግሽ ነው እንዴ? ልቀቂያት እንጂ። ባርኮት ጃኬቴን ለሰው ሰጠችው። እና ለጃኬት ነው እንደዚህ የምትሆኚው? ንገሪኝ፣ ለጃኬት ነው ወይ? አንቺ ፍቅር ይቅርታሽ አደይ። ፍቅር ነው ታውቂያት የለ? በቃ አንቺ አትጨነቂሽ። እኔ አረጋግቼ ያነጋግራታለሁ። እሺ እንዳይሰማሽ። እሺ ይቅርታ በቃ አንቺ ክፉ ሴት ዛሬ ከእጅ የምታመጪ ይመስሎሻል? እህቴ ያላደረግሽው ነገር በሙሉ ዋጋሽን ወስዶ ሰጥሽ። ብርሃን መተሽ ነው። ልቀቂኝ። ይሄ መስሎሽ ነበር አንቺ ሰይጣን?